ዛሬ በፈረንሳይኛ ስለ ፓሴ ኮምፖዜ ወይም ሲምፕል ፓስትን እንዴት ኮንጁጌት እንደምታደርጉና ከዛ ደግሞ ሁለት ኦክሲላሪ ቨርቦችን በመጠቀም እንዴት አረፍተ ነገር እንደምትሰሩ እናያለን። ለምሳሌ être avoir የትኛውን ነው የምትጠቀሙት? avec être avoir avec le verbe être ወይም to be ለሚለው verb የምትጠቀሟቸው 16 ቨርቦች አሉ። ያ ማለት መውረድ፣ መውጣት፣ መምጣት፣ መሄድ ያ ማለት እንቅስቃሴ ያላቸው ቨርቦችን ከቨርብ être ጋር ኮንጁጌት አድርጋችሁ ፓሴ ኮምፖዜ መመስረት ትችላላችሁ። ሌላኛው ነገር ደግሞ ሪፍሌክቲቭ ቨርብ ነው። አክሽኑን የሆነ ሰው ራሱ ላይ ሲያደርገው መታጠብ፣ ለምሳሌ ፊታችሁን ስትታጠቡ አታጥቡም አይደለ? ራሳችሁን ነው የምትታጠቡት። ይሄ ሪፍሌክቲቭ ቨርብ ይባላል። ስለዚህ ቨርብ être እንደ ኦክሲለሪ ቨርብ በፓሴ ኮምፖዜ ለመጠቀም ሪፍሌክቲቭ ቨርብ እንቅስቃሴ ያላቸው ወይም ሞሽን ያላቸው ቨርቦችን ኮንጁጌት እናደርጋለን ማለት ነው። ሌላኛው ነገር ደግሞ በህይወት ዘመን አንድ የሚደረጉ ድርጊቶችን በፓሴ ኮምፖዜ ስታወሩ ወይም ስለ ፓሴ ኮምፖዜ አድርጋችሁ ስላለፈ ጊዜ ስታወሩ ኦክሲለሪ ቨርብ ኤትርን ትጠቀማላችሁ። መቼ ነው ታዲያ ቨርብ avoir እንደ ኦክሲለሪ ቨርብ የምንጠቀመው ብላችሁ ከጠየቃችሁኝ አሁን ከነገርኳችሁ ከ16 ቨርቦች እንቅስቃሴ ካላቸው ቨርቦች ከኦክሲለሪ ከሪፍሌክቲቭ ቨርቦች ውጪ ሌሎች ቨርቦች በሙሉ ከቨርብ avoir ጋር ኮንጁጌት አድርጋችሁ ፓሴ ኮምፖዜን መመስረት ትችላላችሁ። ለምሳሌ ሁለት ኤግዛምፕሎችን እናያለን። avec verbe être ከቨርብ être ጋር ወይም መሆን ከሚለው ቨርብ ጋር እንደ ኦክሲለሪ ቨርብ ተጠቅማችሁ ፓሴ ኮምፖዜን ስትመሰርቱ ለምሳሌ je suis allé ሄጄ ነበር። je suis allé ሄጄ ነበር። አሁን ሄጄ ነበር የሚለው መሄድ የሚለው ቨርብ ስላለ እንቅስቃሴ ቨርብ ስላለው ቨርብ ኤትርን ተጠቀማችሁ። ሌላኛው ደግሞ avec verbe avoir ወይም to have ከሚለው አለኝ ከሚለው ቨርብ ጋር ተጠቅማችሁ ደግሞ እንዴት ኮንጁጌት እንደምታደርጉ ላሳያችሁ። j'ai parlé አውርቼ ነበር። ማውራት ሪፍሌክቲቭ ቨርብም አይደለም እንቅስቃሴ ያለው ቨርብም አይደለም። j'ai parlé avec mon ami ከጓደኛዬ ጋር አውርቼ ነበር። ስለዚህ ስለ ፓሴ ኮምፖዜ የትኛውን ኦክሲለሪ ቨርብ avoir ወይስ être የሚለውን መሆን ወይስ አለኝ የሚለውን ኦክሲለሪ ቨርብ ነው መጠቀም ያለብኝ የሚለውን ነገር ለመረዳት ሳምራ ቲዩብን ሰብስክራይብ አድርጉ። የተለያዩ ቪዲዮዎች ተሰርተዋል። በማየት ፈረንሳይኛን አብረን እንማር።